ቅሌት ያልታሰበ ነገር መዳም ቤት ውስጥ ተፈጠረ። ሀገሬ ልጆች መዳሟ ለመልካም ነገር ብላ ነበር ያደረገችው፣ ግን ነገራቶች አቅጣጫቸውን ቀይረዋል። በዚህ አጋጣሚ የፈለገ ያክል ከመዳሞቻችሁ ጋር ጥሩ ግንኙነት ቢኖራችሁ መዳማችሁ ብትወዳችሁ ባካችሁን እንደዚህ አታድርጉ። ወላይ ነው የምላችሁ። በጣም ብዙ ስህተቶችን እየሰራን ስራዋን እያጓደልንባት መዳም ልትታገሰን ልታሳልፈን ትችላለች። ግን እመኚ በባሏ ከመጣሽባት አትታገስሽም ማለት ነው። ስለዚህ መዳም እንዲያረገች መዳም እንደዚህ ያደረገች ብትሉ ነገ የሚሰማችሁ አካል የለም የሀገሬ ልጆች። በእርግጥ ልጅቱ ሳታስበው ነው ይሄ ነገር የተፈጠረ። ብዙዎቻችሁ ወላሂ ቪዲዮ ላታምኑ ትችላላችሁ፣ ኤዲት ተደርጎ ምናምን ልትሉ ትችላላችሁ። ግን ቪዲዮ ወላሂ ነው የምላችሁ ኤዲት አልተደረገም። ብዙዎቻችሁ ደግሞ ምን ችግር አለ ቢስማ ልትሉ ትችላላችሁ። ከመሳሙ ካፉ የወጣውን ድምጽ ሰምታችኋል። የሀገሬ ልጆች እንደዚያ ሻፍዶ እንግዲህ ሄዶ የተከመረባትና መዳም ደግሞ ይሄማ ሌላ ነገር አለ ብላ እንግዲህ እንድትጠራጠርና አቅጣጫቸው ነገራቶች እንዲቀይር ያደረገው ይሄ ነው ማለት ነው። እንዴት እንደ ጮኸ እንዴት እንዳቀፈ እንግዲህ አይታችሁታል ማለት ነው። ለማንኛውም በእርግጠኝነት ብዙዎቻችሁ ቪዲዮን አይታችሁታል፣ በእርግጠኝነት ማለት ነው። ለምን ብትሉ ሀበሻው አረቦችም እንግዲህ ቪዲዮን እየተቀባበሉት ይገኛሉ። ብዙዎችን አስቆጥቷል፣ ብዙዎችን አስቋል፣ ብዙዎችንም አስገርሟል ማለት ነው። እንግዲህ ውድ ቤተሰቦቼ ስንት ክፉ መዳሞች ባሉበት በአረብ ሀገር ሰራተኛ እግሯ እስከሚቃጠል ሰርታቶቻችን ደሞዝ የማይከፍሉ አረቦች ባሉበት በአረብ ሀገር እንግዲህ አንዳንድ መልካም የሆኑ ለሰራተኞቻቸው ደስታ የሚፈጥሩ አረቦችን ደግሞ አልፎ አልፎም ቢሆን እናያለን ማለት ነው። እንግዲህ ከመልካም አረቦች መካከል አንዷ ይቺ መዳም ነበረች ማለት ነው። እና እንግዲህ ቤቷ ውስጥ እየሰራች ያለችው ሸቃላ ኢትዮጵያ ልጅ ሀገሬ ልጆች እና ይቺ ሰራተኛ እየሰራች እያለች እንግዲህ ያው ለሰራተኛ ደስታ ከሚፈጥሩ አረቦች እንግዲህ ልደት ሲያከብሩ ወይም ደግሞ ስጦታ ሲሰጡ እናያለን ማለት ነው። እና ሸቃሊትም ዛሬ ልደቷ ነበርና በእርግጥ ሰርፕራይዝ አይደለም የተደረገችው፣ አስበውበት አመቻችተው ነው ያደረጉት እና ከዚህ ቪዲዮ ላይ ወይም ቪዲዮ ሲጀምር እንግዲህ መዳም ልክ እንደ ሸቃላ ሸቃለች ደግሞ ልክ እንደ መዳም ሆነው ነበር የጀመሩት ማለት ነው ፕሮግራሙን። የሀገሬ ልጆች እንግዲህ ወይዘሮ ሸቃሊት ለባብሳ ዘንጣ ሂዳ ሳሎን ተቀመጠች ማለት ነው። ከዛ መዳምም ደግሞ ለአንድ ቀን ባስተናግዳት ምን ችግር አለው ብላ ነበር የጀመረችው። እሷ እንደዚህ ያለ ጦስ እንደሚመጣባት በራሷ ባዘጋጀችው ፕሮግራሙ ላይ ባሏ እንደሚሻፍድ አላወቀችም ነበርና ለመልካም ነገር ብላ ነበር የጀመረችው። በኋላ ነው እንግዲህ ነገራቶች አቅጣጫቸውን የቀየሩ። ተው ብያለሁ እኔ እንግዲህ ተው ነው እኔ ማለት ሌላ ነገር ኑሮት አይደለም ቪዲዮን ይዤላችሁ የመጣው። ግን አስባችኋል የሀገሬ ልጆች ኢሊዮን ቢጂ ባባ ላትጥላሂ በራ ጅልሲ ሀጅራት ጅህ ማጥባ ኪስ እንኳ ስንሰጥ ተሳቀን እጃችን ከእጃቸው እንዳይገናኝ ሆነን የምንኖር ሸቃሎች ባለንበት ሀገር እንደዚህ ዶ የሚለጠፍ አረብ ጋር የምትኖር ሸቃልትን ስታዩ ምንድን ነው የሚሰማችሁ? እና ተው ነው እኔ ማለት የምፈልገው በጥቅሉ። እና ውድ ቤተሰቦች ከዛ ያው ሸቃሊት ልደቷ ስለነበር ሸቃሊት ለባብሳ ሄዳ ቁጭ ብላለች። መዳም ደግሞ እንግዲህ ከነ ቤተሰቦቿ ከባሏ ጋር ከልጆቿ ጋር ከማጥባህ እንግዲህ ኬኩ ተዘጋጀ። ኬኩን አዘጋጅታ እንግዲህ ሸቃሊት ወደ ተቀመጠችበት ሳሎን ነበረ ያመሩት ማለት ነው። ያው ልደቷም አይደለም ልደቷ ስለሆነ እንግዲህ መልካም ምኞቶቻቸውን እየገለጡ እንኳን አልተወለድሽ እያሉ እየጨፈሩ ነበረ ወደ ሸቃሊት ያጎሩት። እንግዲህ ሸቃሊትም ጎራ ያሉት ሸቃሊትም እንግዲህ እነሱ ኬኩን ይዞ ሲገቡ ለመጀመሪያ ኬኩን ይዞ የገባችው መዳም ነበረች እና ከመዳሟ ኬኳን ተቀብላ አሁንም እንግዲህ ጭፈረውና መልካም ምኞቱ እንደቀጠለ ነበረ ማለት ነው ሀገሬ ልጆች። ከዛ እንግዲህ በዚህ መሀል ያልታሰበ ነገር የተፈጠረ እና እንደዚያ እየጨፈሩ ባሉበት አጋጣሚ አቶ ባባ እንግዲህ እንዳያችሁት ሄድና ከሸቃሊት የተከመረባት ማለት ነው። እውነት ለመናገር እሷ አላሰበችበትም ወላሂ። ለምን ብትሉ እሷም ቁማ አብራ እየጨፈረች አብራ እያደመቀች ነው ነበርና ያው እንግዲህ ሄዶ ሲከመርባት በድንጋጤ ጭፈራው ሁሉ ነው የቆመው ማለት ነው። ጭፈራው ሁሉ ወዲያው ነው ጸጥ ያለ። በቃ የለም በቃ ሀገሬ ልጆች ሲጨንቃት ሸቃሊት ምን አደረገች መሰላችሁ? ነገሩን ለማስቀየስ እየዞረች ህጻናቶችን ሁሉ መሳም ነው የጀመረችው ማለት ነው። እና ብዙዎቻችሁ ምን ችግር አለ ቢስማት ምናምን ልትሉ ትችላላችሁ። ግን አይታችሁት ከሆነ ሀገሬ ልጆች መሳሙ ብቻ አይደለም፣ ከመሳሙ ያሳሳሙ ነገር ነው እንግዲህ መዳምን ያስደነገጣትና ነገራቶችን አቅጣጫቸው እንዲቀይሩ ያደረጋቸው ይሄ ነው። ያኔ በስነ ስርዓት ሰላም ብሎ ወይም ደግሞ እንኳን አልተወለድሽ ምናምን ብሎ ቢቷት እኮ ችግር የለም። ግን ሄዶ ነው የተከመረባት። ያ ነገር ደግሞ በአንድ የመጣ ነገር አይደለም። ይሄማ ከኋላ ጀርቦ ሊጠና ይገባል ብላ ነው እንግዲህ መዳሟም እርምጃ መውሰድና ነገራቶች አቅጣጫቸው እንዲቀይሩ ያደረገቻቸው ማለት ነው። እና እንደኔ እንግዲህ ሀገሬ ልጆች ዋናው ቁም ነገሩ እሷም አላሰበችውም አልተዘጋጀችበትም። ግን ደግሞ ከአሁን በፊት የሆነ ሚስጥር አላቸው። የሆነ ነገር ባይኖራቸው እንድሮ እሷም እንደዚህ ብላ ስቃት ትቀበለውም ነበር ነው። ገባችኋ? እናማ የሀገሬ ልጆች
ነገ መዳም እንደዚህ ያደረገች መዳም እንደዚህ ያደረገች ብትሉ ማንም አይደርስላችሁም። እና የሁሉም ነገር ልካለው፣ የሁሉም ነገር ደንበር አለው። እና ደንበራችሁን ጠብቃችሁ ተቀመጡ ነው የምለው። ወላሂ እንዳልኳችሁ በብዙ ነገር ብዙ ጥፋት እያጠፋን ብዙ ነገራቶችን መዳም እያወቀችም እንዳላወቀች ልታሳልፈን ልትችለን ትችላለች። ግን አይደለም አረብ ይቅርና ማንኛውም ሴት ብትሆን በባሉ አትደራደርም። ስለዚህ ማየርሽ እያንዳንድሽ ማለት ነው ልክ ደግሞ እንደ ሀገራችሁ ምስላችሁ ከሀገራችሁ ላይ የጓደኞቻችሁን የቤተሰቦቻችሁን የዘመድ ዘመድ ባል እንደምትቀሙት ሁሉ ደግሞ መታችሁ የመዳም ባል ልትቀሙ ነው እንዴ? እንዴ መቀማቱን እሺ ቀሙ፣ ልብ ካላችሁ ችግር የለም ሞክሩ። መቀማቱ ወንድነት ነው፣ ግን በዚህ መልክ አይደለም ያገሬ ልጆች። ጭራሽ ከመዳም ፊት ለዞም ደግሞ መዳም ለእናንተ ብላ ዋጋ ከፍላ ፕሮግራም አዘጋጅታላችሁ እናንተን ለማስደሰት። እናንተ ልክ እንደ መዳም ሆናችሁ መዳም ልክ እንደ ሸቃላ ሆና ለአንድ ቀን ልትከድማችሁ ተሰልፋ እናንተ እንዴት እንደዚህ ታደርጋላችሁ እንዴ? በነገራችን ላይ መዳም እኮ ማለት ነው ልደታችሁን ስታከብርላችሁ እቃዋን ቤቷን እንጂ ለአንድ ቀን ያዋሰቻችሁ ለአንድ ቀን ባሏም የተፈቀደላችሁ መስሏችሁ ሄዳችሁ ከሰው ባለ ጠምጠሙ። እኔ እንደዚያ ነው ያሰብኩት። እውነቴን ነው የምላችሁ። እንዴ ይቺ ልጅማ አለ አይደለ ባሏን የፈቀደችላት ሳሎኗን ስትፈቅድላት ዛሬ እንደ ሸቃራውን ልታገለግላት ስለፈቀደች መዳም በቃ ባሏም ከእሷ ጋር ጊዜ እንዲያሳልፍ የፈቀደችላት ሁሉ ነው ያስመሰለችው። እና በጥቅሉ ነውር ነው። ኤብ ሀዳ ኤብ እሺ ኤብ ነው ማለት ነው። እስኪ በዚህ አጋጣሚ አረብ ቤት ስትኖሩ እንዴት ነው የምትኖሩት? ማለት ካሰሪያችሁ ጋር ያላችሁ ግንኙነት ማለት አሁን አንዳንዴ ብዙም ባይሆኑ አንዳንድ አረቦች እንግዲህ ከሰውየው እጅ ራሱ ኪስ የማይቀበሉቶች እንዳሉን ያውቃለሁ። ወላይ ኪስ ከእጁ አይቀበሉም፣ ወይም ደግሞ ሰራተኛይቱ ኪስ በእጁ አትሰጥም ማለት ነው። ያኔ እቃ በእጁ አታቀብለውም፣ እሱም አያቀብልም። የሆነ ቦታ ላይ ያስቀምጥላል፣ እሷ ሂዳ ታነሳለ፣ ወይም እሷ ታስቀምጣለች፣ እሱ ሂዶ ያነሳል። ደግሞ አብዛኞቻችን ግን ያኔ ስነ ስርዓት ያላቸው አረቦች ቤት ጋር የምንሰራ ኪስ ሲቀበለኝ በስነ ስርዓት ኪስ ታቀብለውን በስነ ስርዓት ገባችሁ። እጃችን እንኳ ተነካክቶ አያውቅም። ምክንያቱም መነካካት የለበትም፣ ሀራም ነው፣ ያገሬ ልጆች ሀራም ነው ማለት ነው። በዚህ ልክ ተጠንቅቀን የምንኖር ጀግና ሸቃሎች ባለንበት ሀገር አንዳንዶቻችሁ ደግሞ እየሄዳችሁ ልፍጥ የምትሉ ለምንድን ነው እንዴ? አሁን መልካም አረብ ከተባለ እውነቴን ነው የምላችሁ ከእኔ ሰውዬ በላይ መልካም አረብ አለ ብዬ ነው ያላምን። በጣም መልካም ሰው፣ ምርጥ ያላህ ባሪያ፣ አላህ ያዘዘውን የሚታዘዝ አላህ የከለከለውን የሚከለከል ምርጥ ሰው ነው። ገብቷቸዋል። እናማ ደንበራችሁን ወቁ ነው። እኔ ሌላ ነገር እላችሁ አልችልም። ወይም አንድ ቀን ሁለት ቀን መዳም እሱ ጋር ስትጋፈጭ መዳም እያየ እየሳቀ ዝም ስላለች ይሄማ ኖርማል ነው፣ ይሄማ እንደ ኢትዮጵያ ነው ብጋጋጥም። ለነገሩ የኢትዮጵያ ሴቶች ይበልጣሉ፣ በወንዶቻቸው ቀልድ አያውቁም። እና ብቻ በጥቅሉ ነውር ነው። ለዚሁም በደስታችሁ ቀን ግን ሰው ሲደሰት እኮ የሚያደርገውን አያውቅም አይደል? እናም አላውቅም እንግዲህ በጣም ደስ ስላላትም ይሆናል ይሄን ነገር ያደረገችው። ግን እንዴ አሳሳም እኮ እንትን አለው፣ የሁሉም ነገር መስመር አለው ማለት። አሁን እሱ ዝም ብሎ ሰላም ብሎ ወይም ደግሞ ብሎ ለሌላይ በቃ አይደለ መልካም ምኞቱን ተመኝቶ ትቷት ቢሆን ችግር የለውም ኖርማል ነው ሊባል ነበር። እንዲህ ሂዶ እኮ የተመጠምባት ደግሞ ከዛስ አባባሉ ወላሂ ደግማችሁ ስሙት ቪዲዮን ያገሬ ልጆች። እና ነውር ነው፣ ተው ጥሩ አይደለም። እሺ አሁን ይሄን ሰውዬና ይችን ሸቃላ መዳም አይኗ እያየመችም ከአሁን በኋላ ከዚህ ቤት ውስጥ ጥላበት የምትወጣ አንድም አይነት ሞራን አይኖራትም። ለምን የሆነ ችግር ማለ ጀርባቸውን ማለጽናቸው ይገባል ነው። ወዲያውም በተቀመጠችበት ፊቷ ሁሉ ቄርር ያለው ምን አለ እሷ ልት ባላዘጋጀው ሁሉ እንድትል ያደረገቻት። እና ለማንኛውም ልካችሁን ወቁ፣ ተው። ብዙ ነገር አለ ሀገሬ ልጆች፣ ብዙ ነገር ማለት ነው። እና በማይመጣ ነገር አትምጡ፣ በማይመጣ ባይኗ ነው የመጣችሁ እንዴ። አንዳንዴ ማለት ነው እኔ መዳም ምን እንደሚያናዳ ልንገራችሁ። ወላሂ አሁን ባባ ሱፐር ማርኬት ሲር ለመዳም አይደውልም፣ ለእኔ ነው የሚደውል። ምክንያቱም የኔ መዳም ማጥባ ከየት እንደሆነ እንዴት እንደሆነ አታውቅም። እና ኢሉም በሲር ሱቅ ማል ሰመክ፣ በሲር ሱቅ ማል ኮዝራ፣ በሲር ሱፐር ማርኬት ትቡን ሼ ብሎ የሚጠይቅ ይሄን ነው። እና አንዳንዴ ማለት ነው እኔና እሱ አብረን በተቀመጥንበት ሲደውል ማለት ነው። እና እኔ ደግሞ ውጭ ላውድ አድርጌ ነው የማወራው። ለምን ብትሉ ዝቅ አድርጌ ሳውራው ሌላ ነገር ያለ እንዳይመስላት ብዬ ማለት ነው። እና ገና እሱ ሲደውል ባባ ደወለ ብዬ ነግራታለሁ። ከዛን ስች ሳውራው ትፈልጋላችሁ ሲል ይሄ ምናምን ስል ወዲሁን ታቆርፋለች። ሀገሬ ልጆች ግን ደግሞ አማራጭ የላትም ማለት ነው። አማራጭ የላትም። እኔም እቃ ካለቀብኝ በዋትሳፕም ሆነ በምንም ሆነ መልእክት ማስቀምጥ እኔ ለሱ ነው። እኔና እሷን ባስቤዛ ምንም የሚያገናኝ ነገር የለም። ሁሉንም ነገር በቃ ሁሉንም ነገር ወላሂ እሱ ነው የሚገዛ ማለት ነው። አይደለም ለቤት አስቤዛ ይቅርና ለራሴ እነ ሳሙና እነ ሻምፖ እነ ባዝሊን ራሱ ይገዛልኛል። ከአንድ ነገር ውጭ ሁሉንም ነገር ይገዛልኛል። አንድ ነገር ብቻ ነው እሱንም አላዘው። ይሄን ስላችሁ መዳም ያትገዛም እያልኳችሁ አይደለም። መዳሜም በዚህ በኩል ምርጥ መዳም ነች፣ ትገዛልኛለች። ግን
በባለፈው እንዳልኳችሁ ዘንድሮ በጣም መዳሜ ስለታመመች ብዙ ጊዜ ሱቅ አትወጣም። እኔም ደግሞ ከእሱ ጋር አንዳንድ ይወጣሉ። አብዛኛውን ጊዜ ከእሷ ጋር ነበር የምወጣው። ስለዚህ የሚያስፈልገኝን ነገር ካላወቀው እንኳን የምጠቀማቸውን ነገሮች ፎቶ አንስቼ እልክለታለሁ፣ ያመጣልኛል። ግን በዚህ ልክ አትንዘላዘሉ።